ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት አመሻችሁ? በድጋሚ ተገናኝተናል። አሁን ደግሞ በሌላ አዲስ መረጃ እናንተ ጋራ ዳግም ተገናኝተናል። ቀን ላይ አንድ መረጃም አቀብለን ነበር። እንደው ምናልባት ያመለጣችሁ ወገኖች ገባ ብላችሁ መልእክቱንና መረጃውን እንድታዳምጡ ሌሎችንም እንድታነቁ ይህንን እንግዲህ ለእናንተ አደራ ማለት እንወዳለን። እንግዲህ ዛሬ ለአርብ ምሽት ፓስተር አለማየሁ መስመር ላይ ተገኝቶ መረጃን ሊያጋራን ተገኝቷል። ከሱ ጋር እንግዲህ ጥሩ ጊዜ እንደሚኖረን ተስፋ እናደርጋለን። መልካም ጊዜ ይሁንላችሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ በመላው ዓለም ሆናችሁ ፕሮግራማችንን የምትከታተሉ ወገኖች ዓለማችን በምን አይነት መልኩ እየተጓዘች ነው የሚለውን ጥያቄ እንግዲህ ለሁላችንም ጠቃሚ ስለሆነ ይህንን መረጃ ደግሞ የሚያቀብለን ወንድማችን ፓስተር አለማየሁ ነሙ መስመር ላይ ተገኝቶ መረጃውን ሊያጋራን እየተጠባበቀ ነው። እንግዲህ ሰላምታ ከተለዋወጠን በኋላ መረጃው ምን ይሆን የሚለውን ከርሱ የምናገኝ ይሆናል። በቅድሚያ ሰላምታ እንሰጣጥና በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት አመሸህ? እንደምን አመሸህ ወንድም ይልቃል? እግዚአብሔር ይመስገን። መረጃህን ማቅረብ ትችላለህ ፓስተር። እንግዲህ አሁን ከበድ ያለ ዘመን ላይ እንደደረስን የሚያመለክቱ ነገሮች በየጊዜው ለእናንተ ስንገልጽላችሁ እንደነበረ ይታወቃል። አሁን ደግሞ በሰሜን ዋልታ አርክቲክ አዲስ ፍጥጫ በኔቶ እና በሩሲያና ቻይና መካከል እየተፈጠረ ነው ያለው። ይህ ፍጥጫ ከጊዜ ወደ ጊዜ እየጨመረ መጥቷል። ይህንን የገለጡት የኔቶ ዋና ጸሐፊ ማርክ ሩት ትናንት በሰጡት መግለጫ ሩሲያና ቻይና በአርክቲክ ቀጠና በበረዷማው ሰሜን ዋልታ እያደረጉ ያሉት እንቅስቃሴ ለዓለም ደህንነት ትልቅ ስጋት መሆኑን በድጋሚ ያስታውቀዋል። አሜሪካንን ያካትታል፣ ኔቶ ያካትታልና ምንድነው ፍጥጫው? ምንድነው? ለምሳሌ ከሁለተኛው ዓለም ጦርነት በኋላ ጀምሮ በዛ የጦር ቤዝ እንዳላት ሩሲያ ይታወቃል እና አብዛኛው የኒኩለር ቤዞቿም እዛ አካባቢ እንደሆኑ በግልጽ የሚታወቅ ነው። ነገር ግን አሁን ላይ ምናልባትም ቻይና ከአሜሪካ ጋር ባላት ወታደራዊና የደህንነት ስምምነት፣ ሁለንተናዊ ስምምነት መሰረት የተቀላቀለች ይመስላል በዛ አካባቢ። እንግዲህ አሁን ትልቁ ፍጥጫን የመጣው ምንድነው? በሰሜን ዋልታ በአርክቲክ ያለው የበረዶ እየቀለጠና ወንዞችና ባህሮች መፈጠራቸውና ለመርከቦች ጉዞ ምቹ መሆናቸውና እየተገለጠ መምጣቱ ምናልባትም እነዚህን ሀገሮች በጉዳዩ ላይ ስበት እንዳመጣ የሚያመለክቱ ሰዎች አሉ። ነገር ግን አንድ ነገር እናንሳ እስቲ እናንተ። እሺ፣ ዶናልድ ትራምፕ ዳቦስ በነበሩ ጊዜ ከዳቦስ እዛው ስብሰባ ላይ ውስጥ ዳቦስ ማለት ነው ከማርክ ሩት ጋር በኔቶ በብቻቸውን ስብሰባ አድርገው ነበረ፣ ተነጋግረው ነበረ። እንግዲህ የተነጋገሩበት ዋና ትልቅ ጉዳይ ግሪንላንድ ነው። ግሪንላንድን ለመውሰድም ሆነ ለመግዛትም ፍላጎት፣ በወታደራዊ ኃይልም ፍላጎት እንዳላቸው ጠቅሰው እንደነበረ ይታወቃል። ይህ ደግሞ የአውሮፓ ሀገሮች ዴንማርክ እና ሌሎች 6 ሀገሮች መጥቀስ ይቻላል። ፈረንሳይ፣ ጀርመን፣ እንግሊዝ፣ ኢታሊ፣ ስፔን እና ሱዳን፣ ኖርዌይ የመሳሰሉት ሀገሮች ይህ በፍጹም የማይታሰብ ነው።
የሚልና ለውጊያ የተፋጠጠ ሁኔታ እንደነበረ እናስታውሳለን። እንደ መከራከሪያ ያቀርቡ የነበሩት ዶናልድ ትራምፕ በዛ በአርክቲክ ቀጠና ከፍተኛ የሆነ የሩሲያና የአሜሪካ ወታደራዊ እንቅስቃሴ አለ። ስለዚህ ይህንን እንቅስቃሴ ለመቆጣጠር እኔ ቀጠናውን መያዝ አለብኝ፣ መምራት አለብኝ ወይም ደግሞ መውሰድ አለብኝ የሚል ነገር ነው። የእሳቸው ትልቁ ፍላጎት በዛ ያለውን ወታደራዊ የበላይነት ለመያዝ ብቻ አይደለም። በዋናነት ከዚህ በፊትም ከቻይና ያስገቧቸው የነበረ የኢረር እርዝ ማዕድን በቀላሉ የሚገኝበት ቦታ መሆኑ፣ ድፍድፍ ነዳጅ መኖሩ፣ ጋዝ መኖሩ፣ ሌሎች የከበሩ ማዕድኖች በዚህ የሰሜን ዋልታ አካባቢ መኖራቸው ምናልባትም የአሜሪካንን መንግስት ያጓጓ ዶናልድ ትራምፕን ያጓጓ እንደነበረ ይታወቃል። እንግዲህ ይሄ አሁን ለምንድን ነው የሆነው? ሩሲያ በቀዝቃዛው የዓለም ጦርነት ወቅት የነበረችበት ስፍራ ነው። በእርግጥ አሁን በድጋሚ እያጠናከረችው መታለች። አሁን ላይ ያንን ስፍራ እያጠናከራችው መታለች እና ከዚህም ለመጠናከሯ ጋር የቻይና መርከቦች በየጊዜው እዛ ኤሪያ ላይ እየታዩ ነው። ቻይና ሩቅ ነች ያለችው፣ ሩቅ ምስራቅ ነው ያለችው እና ይህን የሰሜን ዋልታ መቆጣጠር በወታደራዊ ስትራቴጂ በቀላሉ ሰባቱንም ክፍለ ዓለም ወይም ደግሞ ሰባቱንም እንትን በቀላሉ አውሮፓንም ኤዥያንም አሜሪካንም መቆጣጠር የሚቻልበት ስፍራ እንደሆነ ይታወቃል። እና ከዚህ አንጻር ነው ወይ የሚለውን ነገር ስንመለከት ስትራቴጂክ እንዳይሆን ማርክ ሩትና ዶናልድ ትራምፕ ይህን ብቻ ነው ወይ ያወሩት? ምናልባትም እሳቸው ግሪንላንድን ለማግኘት የሄዱበት መንገድ የተጠቀሙበት መንገድ ቢሆንስ? አሁን ላይ በኔቶ አሳበው ለመግባት የሚደረግ ነገር እንደው ከሆነስ? ምንም እንኳን ከአርክቲክ አካባቢ የሚደረገው ወታደራዊ እንቅስቃሴ ለአውሮፓውያን ትልቅ ስጋት ቢሆንም ለአሜሪካ ግን ስጋት ይሆናል ተብሎ የሚታሰብበት ብዙ መንገድ ያለ አይመስለኝምና ነው። ነገር ግን ይህ በእንዲህ እንዳለ ምንድነው እየሆነ ያለው? አሁን ላይ ከፍተኛ የሆነ ወታደራዊ የአየር የባህርና የየብስ ልምምድ ኔቶ በዛ ቀጠና ለማድረግ የአሜሪካ 10,000 ወታደሮች ይሳተፋሉ ተብሏል። ቀላል አይደለም። ጤና ነው ወይ? ይሄ 10,000 ወታደሮች ሌላ ስትራቴጂ ነው። ጤና ነው ወይ የሚለውን ነገር እንድታይ ያደርጋል። በጣም ብዙ ነው። አሁን ፍጥጫው በጣም ከባድ የሆነው ፍጥጫ ከኢራንና ከአሜሪካ ከመካከለኛው ምስራቅ ቀጠና ሻገሮ ያለው ይሄ ቀጠና ነው። አሁን እዚህ ላይ እንግዲህ ቻይናም አስተላለፏን ሳምራ ተመጣጣኝ የኔቶ አባል ሀገሮችም ወታደሮቻቸውን ወደዛ እየላኩ ነው ያሉት። ልምምዱ በእነዚህ የሚያካትት ነው። በዋናነት የሚሉት እነሱ ምንድነው ልምምዱ ስትራቴጂክ የሆነውን የሰሜንን ዋልታ ለመጠበቅ እና ከጠላት ለመከላከል የአውሮፓ ሀገሮች ከጠላት ለመከላከል የሚወሰደው እርምጃ ምን መምሰል እንዳለበት በዚህ ጉዳይ ላይ ያጠናከረ ልምምድ እንደሚያደርጉ ነው እየተናገሩ ያሉት። እና እኔ ደግሞ በልጅ አማኝቶ ይበላል አንኮቶ ይላሉ። ምናልባት በኔቶ አማኝቶ ግሪንላንድን የመጠቅለል አባዜ የያዛቸው አሜሪካን ያንን ነገር ለማድረግስ ቢሆን የሚለውን ነገር ጠርጥር ነው። በጣም አስቸጋሪ ነው። አሁን እስኪ አሜሪካን አሁን እኔ ፓስተር በጣም እየገረመኝ ያለው ይኸውልህ አሜሪካ ሩቅ ምስራቅ ሄዳለች። ታይዋን ጋር ልትሄድ ትችላለ። መካከለኛው ምስራቅ እንደዚሁ ወደ ኮሪያ ወደ ጃፓን የዳሰሰቻቸውን ሀገሮች ነው የምጠቅስልህ። እንደገና ደግሞ አውሮፓም እንደዚሁ ይኸው ግሪንላንድ የመሳሰሉት አፍሪካ ናይጄሪያ አፍሪካ ቀንድ ወደዛ ወደ ላቲን አሜሪካም እንደዚሁ እንዳየው እነ ቬንዙዌላ ምናምን እና ወደ ላይ ደግሞ ወደ ካናዳ እንዴት ነው ይሄ ነገር? ይሄ ያልተለመደ ነገር ነው። አይ አሜሪካ ለምሳሌው ይቻላልስ ወይ? ቢያንስ ከ50 በላይ የጦር ቤዞች በዓለም ዙሪያ ላይ እንዳላት ይታወቃል። የተለያዩ ሀገሮች ላይ የጦር ቤዝ አላት። የጦር ቤዞች የተመሰረቱት ከሁለተኛ ዓለም ጦርነት በኋላ በቀዝቃዛው ጦርነት ጊዜ ኮሚኒዝም እንዳይስፋፋ ለመገደብና ለማድረግ ነው። ኔቶም ያኔ ነው የተመሰረተው።
በምስራቁ በጎራ በኩል ደግሞ ዋርሶ የሚባል የጦር ቃል ኪዳን ድርጅት እንደነበረ ይታወቃል። ፈርሷል። በፖላንድ ዋና ከተማ ዋርሶ ላይ ስለተመሰረተ ዋርሶ ተብሎ ይታወቃል። ያ ፈርሷል። ነገር ግን ያን ከፈረሰ በኋላ አሜሪካኖች የውጭ ጥቅማቸውን ወይም ደግሞ የውጭ ጥቅማቸውን ለማስከበር እና የኢኮኖሚ የበላይነቱን ወታደራዊ የበላይነቱን ይዞ ለመቆየት የሚያስችላቸውን ስትራቴጂ ነድፈው በሁሉ አቅጣጫ ምን አድርገዋል? እንትኖቻቸውን አሰማርተዋል። ልክ ነህ እኮ እኔ ልልህ የፈለግኩት እንደው ፓስተር እንደው ባንክሮ ከተረዳኸኝ ዶናልድ ትራምፕ ናቸው አይደለ የአሜሪካን ፕሬዚዳንት መሪ እና ከሀገራቸው አልፈው ይህን ሁሉ ነገር እንደው መቆጣጠር መምራትስ ይቻላል ወይ ወይስ ኤክሰርሳይዝ እየተደረገ ነው ለወደፊቱ ለሚመጣው? እንደው አሁን ይህንን ዜና ትናንትና አንድ ዜና አይቻለሁ። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ትናንትና አንድ መግለጫ ሰጥተዋል። ምንድን ነው ያሉት? ኦልሬዲ የዓለም ስርዓት ተቀይሯል ነው ያሉት። እንግዲህ አውርተናል። የዓለም ስርዓት ኦልሬዲ ተቀይሯል ነው ያሉት። አሁን ላይ የበላይ የሚባል አገር የለም ነው ያሉት። ይሄ አሜሪካንን የበላይ የሚባል ነገር የለም። አሜሪካ አሁን ምንድነው የበላይነቱን ላለማጣት ነው ይሄ ሁሉ ሩጫ። አንተ ያነሳኸው ነገር የአሜሪካ የበላይነትን ላለማጣት፣ ወታደራዊ የበላይነትን፣ ኢኮኖሚ የበላይነትን ላለማጣት የሚደረግ ሩጫ ነው። ግን አሁን ያ ሩጫ ያዋጣል ወይ? ደግሞ ዶናልድ ትራምፕ የሚሄዱበት መንገድ በኃይልና በኢኮኖሚ ጫና ስለሆነ ያ ነገር አሜሪካንን ወደ ውድቀት ውስጥ ይዟት አይከትም ወይ? ቀንም እንደዘገብ ነው። ስለዚህ ያ ነገር በጣም እጅግ አደገኛ ነው። ለመሪም እኮ ውጥረት ውስጥ የሚከተ ነው። አዎ አሁን ምንድነው መሰለህ በአብዛኛው እየተሄደባቸው ያሉ ነገሮች የሶስተኛውን ዓለም ጦርነት ሊቀሰቅሱ የሚችሉ ጉዳዮች ናቸው እየተከናወኑ ያሉት። ፍጥጫዎቹ ወደዛ ነው የሚያመለክቱት። አሁን ዳይሬክት ግሪንላንድን ወረው የሆነ እሳቸው አሁን ዳይሬክት ላለመውረር ነው፣ ኢንዳይሬክት እየገቡ ነው በኔቶ በተዘዋዋሪ የኔቶ የበላይ እነሱ ናቸው። አንድ ሶስተኛው ወታደርም መሳሪያም ምኑም ኢኮኖሚውም የኔቶ ነው። አሁን ማርክ ሩት አንዱ ከጠየቁት ነገር ምንድነው የኔቶ አባል ሀገራት ወታደራዊ በጀታቸውን መጨመር አለባቸው፣ መዋጮአቸውን መጨመር አለባቸው የሚል ነገር አንስተዋል። አሁን ምንድነው የሚሆነው? ይገባሉ። እነዚህ ሀገሮች ላይጨምሩ ይችላሉ አቅም፣ ምክንያቱም አሁን ያለው የአውሮፓ ኢኮኖሚ ይታወቃል። ካልጨመሩ የሁሉንም ትሸፍንና ግሪንላንድን ትጠቀልለዋለች ማለት ነው። ገርማል። በእጅ አዙር መቀበል ማለት ነው። እየተሄደበት ያለው መንገድ ይሄ ደግሞ ለተፋጠጡት ለነ ሩሲያ ደግሞ እንዲህ በቀላሉም የሚላቀቁ አይመስልኝም። አይ እሱ የሶስተኛውን ዓለም ጦርነት እንዳያስነሳ ያስፈራል። በእርግጥ ምንድነው የመጀመሪያውን ጥይት አሜሪካ አተኩስም። አሜሪካ ረጅም ጊዜ በጦርነት ውስጥ የመቆየትም ልምድ የላትም፣ ፍላጎቱም የላቸው። ምንድነው አሜሪካ ይሄ ተዘዋዋሪ ጦርነትም ይባላል። ልክ አሁን ራሽያ እናዳክማለን ብለው አውሮፓና አሜሪካ የቀመሩት ቀመር በዩክሬን በኩል ራሽያን በኢኮኖሚ መቅጣት፣ በቃ በራሽያን በዩክሬን በኩል ሁሉን ነገር እናስጥላለን ብለው ነበር ያሉት። ኢራን ላይ አላዋጣቸውም። ያኛው ራሳቸውን አስጣላቸው። ከጦርነቱ ዝለው ደክመው ለመውጣት እስከሚችሉ ድረስ ያውም በጣም በረታች ሩሲያ። አዎ በረታች። እና ይሄ ነው። ሌላው በትናንትና አንድ መረጃ አግኝቻለሁ። ምንድነው የጀርመኑ ፍሬድሪክ ሜርዝ በቅርቡ በአውሮፓ የኢንዱስትሪ ጉባኤ ላይ ባደረጉት ንግግር ያልተጠበቀ ነገር ተናግረዋል። አውሮፓ አስደንግጧል ንግግራቸውም። አውሮፓ በአሁኑ ሰዓት ከቻይና ጋር ያላት ልዩነት የሰማይና የምድር ነው ማለታቸው አውሮፓውያን እጅጉኑ አስደንግጧል። ዛሬ ቻይና ቴክኖሎጂም ሆነ ገንዘብ በእጆቿ ነው ያሉት። ወታደራዊ አቋምን ጨምሮ በእጆቿ ምን ከማንም ብድር አትወስድም። እንደውም አበዳሪ ናት። ለአሜሪካ ስንት ትሪሊየን አሜሪካ ዳለባት እኮ። ስለዚህ ይሄ አውሮፓ ወደ ኢንዱስትሪው ወደ
ቴክኖሎጂው መመለስ አለባት የሚል ነገር አንስተዋል። በእርግጥም ስታይ አውሮፓ ላይ ያለው ምርት በሙሉ የአውሮፓ ካምፓኒዎች ቻይና ውስጥ አሉ። ለምሳሌ ልብሶች ማርኩ ዶቼ ቬለ ሊሆን ይችላል፣ ወይም ደግሞ ሌላ ማርክ ሊሆን ይችላል። የተመረተው ግን ቻይና ነው። ገብቶሃል? ከፍተኛውን ገቢ የምታገኘው ቻይና ናት። ከቻይና በትንሽ ብር ያስመርቱና እነሱ አውሮፓ ላይ በአውሮፓ ስታንዳርድ የአውሮፓ ምርት ነው የኛ ካምፓኒ ነው ብሎ ይሸጡታል። ስለዚህ ይሄንን ደግሞ ጌሙን ቻይና ተጫውታዋለች በደንብ። አሁን በቴክኖሎጂ ርቃ ሄዳለች፣ በገንዘብም በሀብት ርቃ ሄዳለች። ስለዚህ እሷ ላይ ለመድረስ አሁን የሚደረጉ ጥረቶች በጣም ከባድ ነው። አሁን በተጽዕኖ ስር እያደረገች ነው። በተጽዕኖ ስር እያደረገች ነው። ለዚህ ከአሜሪካ ጉያ እየነጠቀች ፊታቸውን ለመሰል። አሁን ቻይና በውስጥ ጉዳይ ጣልቃ ትገባ። የቻይና ፖሊሲ ያ ነው። ለምሳሌ እና አሜሪካኖች እኛና የሆነ በሀገራችን ውስጥ እርስ በርስ ጦርነት በነበረ ጊዜ ባለፈው ህወሓትን እንዴት ይደግፉ እንደነበረ ታውቃለህ። እንደዚህ የውስጥ ጣልቃ የመግባት ጉዳይ አላቸው። ቻይናዎች ግን ጣልቃ አይገቡም። አገርን ጉዳይ የራስን ጉዳይ በራስ ዝም ብሎ ስኳር ያስልሱና ወደ አንተ ነው ወደ ራሳቸው ነው እንደዛ ነው የሚያደርጉትና እንግዲህ ዓለማችን በዚህ ሁኔታ ነው ያለው። በተለይ ቀደም የተናገርኩት የአርክቲክ የሶስተኛውን ዓለም ጦርነት እንዳይጋበዝ በእጅጉ ተፈልቷል። ብዙ ወታደራዊ ጠበብቶችና የፖለቲካ ተንታኞች ይህንን በትናንትናው ዕለት እያራገቡ ነው ያለው። ይህ ልምምድ ደግሞ ምንድነው ይዞ የሚመጣው የሚለውን ነገር በጣም ስጋት እያጫረ ነው ያለውና እንግዲህ እኛ ምንድነው ማድረግ ያለብን? መጸለይ ነው፣ የእግዚአብሔርን ፊት መፈለግ ነው። በዚህ ክፉ ዘመን እንግዲህ ሀገራችንም ውስጥ ያለው ራሱ በሰሜኑ ያለው ነገር የሚያሰጋ ነው። ቅዱሳን መጸለይ አለብን። ዝም ብሎ በዚህ በአፍሪካ ቀንድ ዙሪያም ጭምር ተጽዕኖ ያሰጋልና መጸለይ ነው። ብዙ ነገሮች ላይ ጸሎታችን ጉልበት አለው። አንዳንድ ነገሮች ሰዎች፣ ፖለቲከኞች፣ ወታደሮች ጦርነት ላይፈታው ይችላል። የሚፈታው እግዚአብሔር ብቻ ሊሆን ይችላል። ቁልፉ ያለው እግዚአብሔር ጋር ስለሆነ ያንን ማድረግ አለብን እላለሁ። እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለብዙዎች አጋሩ። መልካም ምሽት። ሻሎም። ጌታ ኢየሱስ ይባርክ። ፓስተር እንግዲህ የመጨረሻውን ዘመን መልእክት ነው ያስተላለፍክልን። መጨረሻ ላይ ጆሮአችን እንግዲህ ተከፍቶ ያደመጠን ወገኖች እርግጠኛ ነን እንግዲህ በተግባር ባዋልን ጊዜ የእግዚአብሔርም ልቦና ወደኛ ዘንበል ይላል ብለን እናስባለን። እንዲሁ የዓለሙን ብቻ አወራን እንጂ በውስጣችንም ራሱ የሚሰሙ ብዙ ደስ የማይሉ ነገሮች አሉ። በአብያተ ክርስቲያናት አካባቢ፣ በአንዳንድ ቤተክርስቲያኖች አካባቢ የተነሳው ውዝግብ ራሱ ሌላውንም ጨምሮ ተጽዕኖ ውስጥ ስለሚከት በማስተዋልና በጥንቃቄ በኃላፊነት መንፈስ እግዚአብሔር የሰጠንን ተልዕኮ ባደራነት እንግዲህ እንድንወጣ፣ ለዚህም ደግሞ የመንፈሳዊ ጉልበት ስለሚያስፈልግ ጸሎት መደረግ አለበት ብለን እንደ ምጽአቱ አዋጅ ነጋሪ አገልግሎት ማሳሰብ እንወዳለን። ውድ አድማጮቻችን እንግዲህ ለዛሬ አርብ ምሽት ይዘን የመጣነው መረጃና መልእክት ይህንን ይመስላል። እግዚአብሔር ፈቃዱ ከሆነ እንግዲህ በነገው በቅዳሜ ዕለት አንድ መረጃና የቀጥታ ስርጭት ከምሽቱ 12 ሰዓት ላይ ይኖረናል። እንግዲህ ወቅታዊ በሆነ አጀንዳ ዙሪያ ምሽቱ 12 ሰዓት ላይ ቀጥታ ስርጭት ስላለ እንድትጠባበቁ ወዲሁ መልእክት እናስተላልፋለን። እግዚአብሔር አገራችንንና ሕዝቧን በሰላም እንዲጠብቅ እንመኛለን። ነገ እስክንገናኝ ድረስ የእግዚአብሔር ምሕረት፣ ቸርነት፣ ጸጋ ሁሉም ከኛ ጋር እንዲሆን እንመኛለን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።